አስተውላችሁ ከሆነ አላውቅም ብዙ ጊዜ ዓለም ላይ የተደረጉ የተለያዩ ጦርነቶች አሉና በእነዚህ ጦርነቶች ላይ ብዙውን ጊዜ እንደ ጦር ወንጀለኛ በታሪክ ደግሞ እንደ አጥፊና እንደ ጥቁር ገጽ የሚታዩት ተሸናፊዎቹ ወገኖች ናቸው። ኢቭን ኢፍ አሸናፊው ወገን ከተሸናፊዎቹ በላይ የተለያዩ ጦር ወንጀሎችና የተለያዩ ግፎችን በጦር ሜዳ ላይ ቢፈጽሙ ብዙውን ጊዜ ግን በጦር ወንጀለኛነትና ስማቸው በታሪክ በጥቁር ገጽ ላይ የሚጻፈው የተሸናፊ ወገኖች ናቸው። ለማንኛውም እስኪ ዛሬ አንድ ሰው ላስተዋውቃችሁ። ይሄ ሰው ጀነራል ከርቲስ ሊሜይ ይባላል። ጀነራል ከርቲስ ሊሜይ የአሜሪካ አየር ኃይል አባል የነበረ ሲሆን ማዕረጉም ጀነራል ነው። ሜጀር ጀነራል ከርቲስ በሁለተኛው ዓለም ጦርነት ወቅት በምስራቁ ግንባር ከአሜሪካ ጋር የተደረጉ ጦርነቶች ውስጥ ጃፓንን አይቀጡ ቅጣት የቀጣት ጀነራል ነው። ጀነራል ከርቲስ ሊሜይ በጃፓን ላይ በተደረገው ዘመቻ የአሜሪካን አየር ኃይልን በመምራትና በማዋጋት ቶኪዮን ጨምሮ ከሌሎች ከ67 በላይ የሚሆኑ የጃፓን ከተሞችን በክላስተር ቦምቦች፣ በፎስፈረስ እና በማግኒዚየም ቦምቦች በመጠቀም የጃፓን ከተሞችን ሙሉ በሙሉ ወደ ፍርስራሽነት የቀየረና ብዙ ሺህ የሚሆኑ የጃፓን ሲቪሊያኖችን የቀጠቀጠና የጨፈጨፈ ሰው ነው። ይህ ሰው ማለት ነው። ባይገርማችሁ በጦርነቱ ፍጻሜ ላይ በሂሮሺማ እና በናጋዛኪ ከተሞች ላይ የተጣሉትን አቶሚክ ቦምቦችን ሳይቀር ሲጣሉና ሲፈነዱ እነዚህን ቦምቦች በማጣሉ ሂደት ላይ የነበረውን ዘመቻ የመራና ያስተባበረም ሰው ነው ጀነራል ከርቲስ ሊሜይ። ታዲያ በሚገርም መልኩ ጃፓኖች ያንን ሁሉ በመቶ ሺህ የሚቆጠሩ ዜጎቻቸውንና በመቶዎች የሚቆጠሩ ከተሞቿን የደበደበውና ህዝቧንም ሆነ ከተሞቹን ወደ ፍርስራሽነት የቀየረውን ጀነራል ከርቲስ ሊሜይን በ1964 ጃፓን አገሯ ድረስ ጠርታ የክብር ኒሻይ ነበር የሸለመችው። ጀነራል ከርቲስ ሊሜይ ምን አለ መሰላችሁ፣ እኛ ይህን ጦርነት ብንሸነፍ ኖሮ ይሄኔ የጀግና ሜዳይ ሳይሆን የጦር ወንጀለኛ ተብለን ፍርድ ቤት በቆምን ነበር ያለው። በነገራችን ላይ ጀነራል ከርቲስ ሊሜይ ከዚህ ከጃፓኑ የክብር ሜዳይ ውጪ ሌሎች ከ13 በላይ የሚሆኑ የክብር ሜዳይና ኒሻኖችን የተሸለመ ሲሆን ከተለያዩ ሀገራት ነው እነዚህ ኒሻኖች የተሸለመው። ከጃፓኑ ጦርነት በኋላም በቪየትናም ጦርነት ወቅት ሰሜን ቪየትናም በጣም ከባድ በሆኑ የአየር ድብደባዎች ያጠቃ ሰው ነው። እንዲሁም ላኦስ፣ ካምቦዲያ ውስጥ ብዙ ዘመቻዎችንም የፈጸመና በብዙ ሺህ የሚቆጠሩ ሲቪሊያኖችን የገደለ ሰው ነው ጀነራል ከርቲስ ሊሜይ። እና ጀነራል ከርቲስ ሊሜይ በ1990 ነበረ ከአሜሪካ ጦር ኃይል በጡረታ ከወጣ በኋላ በ1990 ካሊፎርኒያ ውስጥ እንዳለ ነበር በተፈጥሮ ህመም ምክንያት በ83 ዓመቱ ህይወቱ ያለፈው። ለማንኛውም የጦርነት ታሪኩ የሚጻፈው በአሸናፊው ወገን እንጂ በተሸናፊው ወገን እንዳልሆነ ዓለም ላይ ብዙ ጦርነቶች አሳይተውናል። ለማንኛውም ዘ ፎግ ኦፍ ዋር የሚል ፊልም አለ። ይህን ፊልም እንድታዩት ጋብዛችኋለሁ። ታዲያ እንደዚህ አይነትና ተመሳሳይ ቪዲዮዎች እንደርሳችሁ ይህን ፕሮፋይል ፎሎ እና ላይክ ማድረጋችሁን እንዳትረሱ።